ሰው የእግዚአብሔር የሚሆነው የሚጸድቀው የሚቀደሰው የእግዚአብሔር ልጅ የሚሆነው ከዘላለም ቁጣና ፍርድ የሚድነው በእምነት ነው የሚል ትምህርት ነው። እምነት ብቻ የሚለው ትምህርት ደህንነት የእግዚአብሔርን ልጅ በማመን የሚገኝ ነው። መጽደቅ የእግዚአብሔርን ልጅ በማመን የሚገኝ ነው። ከእግዚአብሔር ፍርድ ነፃ መውጣት የእግዚአብሔርን ልጅ በማመን የሚገኝ ነው። ደህንነት የሰው ሥራ ውጤት ሳይሆን የእግዚአብሔር የእንዲያው ስጦታ ነው ወይም ጸጋ ነው ብሎ ማመን ነው። በሕግ ሥራ ሰው አይጸድቅም። ስለዚህ ጽድቅ በምንድን ነው? በእምነት ነው። በቀኙ የተሰቀለውን ወንበዴ ታስታውሱት እንደሆን በምንድን ነው የዳነው? እሱ በእምነት ነው። ወዲያውኑ ሰዎች ሁሉ ሲረግሙት አየና ምን አለ ኢየሱስን? በመንግስት በመጣኝ ጊዜ ንጉሥ ነው ብሎ አመነው ማለት ነው ኢየሱስን። እኛ የሚገባንን ተቀብለናል፣ ይህ ግን ምንም ጥፋት የለበትም ማለት። ስለዚህ በመንግስት በመጣ ጊዜ አስበኝ ሲል ምንድን ነው ያለው ኢየሱስ? ዛሬ ማታ ከኔ ጋር በገነት ትሆናለህ። በምን ጸደቀ? በሰርቶ ነው። ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን፣ ዛሬም በልቤ ውስጥ ያለውን ነው እንድንካፈል ያሰብኩት። እንደምታውቁት ቤተ ክርስቲያን ከቆመችባቸው ወይም የቤተ ክርስቲያን መሰረታዊ አስተምህሮዎች ከሚባሉት መካከል መሰረታዊ አስተምህሮቹንም ደግፎ የያዘው እና የቤተ ክርስቲያን ማገር ውቅር ከሚባሉት ትምህርቶቿ መካከል እንደ አምድ ከቆሙት መካከል አንዱ እምነት ብቻ የሚል ነው። በመጽሐፍ ቅዱስ አስተማሪዎች ዘንድ ሶላ ፊዴ ወይም ፌዝ አሎን የሚሉት ነው። መጽሐፍ ቅዱስ ስለዚህ ነው የሚያስተምረው። አሁንም በጣም እነዚህ ቃላት ወደኛ ዘመን ሲመጡ በጣም ለ16ኛው መቶ ክፍለ ዘመን በጣም በቃ የጎፈነነ ጥላቻ ያላቸው ሰዎች በቃ ያንን ሲሰሙ በራሱ የሚያንገሸግሻቸው ሰዎች ከነ ሉተር የተነሳ ይመስላቸዋል። እና ብዙ ጊዜ እኛም ቃሉን መጠቀም አንመርጥም። ግን ይሄ የሆኑ ሰዎች ያመጡት ትምህርት ሳይሆን የራሱ የእግዚአብሔር ቃል ትምህርት መሆኑንና እሱ ላይ መጣበቅ እንዳለብን ዛሬም ላስታውሳችሁ ፈልጋለሁ። ምክንያቱም አሁንም በቤተ ክርስቲያን ውስጥ ምን እንደነካቸው የማይታወቁ አንዳንድ ሰዎች እየተንሸራተቱ ከዚህ እምነት እየወጡ ስለሆነ ከዚህ እምነት እያፈገፈጉ ስለሆነ ለዚህ ለተገለጠው እምነት ጀርባ በመስጠት ስራን እያስገቡ ስለሆነ እንደ ጳውሎስ ዘመን መገረዝን የሚሰብኩ ብቅ እያሉ ስለሆነ በእምነት መጽደቅን የማሳነስ ልብ ያላቸው ሰዎች ብቅ እያሉ ስለሆነ ዛሬም በእምነት ነው መጽደቅ ብለን በእምነት ብቻ የሚለውን ትምህርት እንደገና ማጉላት ይጠበቅብናል። የክርስትና እምነት ተጀምሮ እስከሚያልቅ ድረስ በእምነት ነው፣ የእምነትም ነው። የክርስትና ዋልታና ማገሩ እምነት ነው። መሰረቱም ይሁን ጉልላቱ እምነት ነው። ዛሬ በተለየ ሁኔታ በእምነት የጀመሩ ሰዎች በስራ ለመደምደም ሲፈልጉ ጳውሎስ እንዳለው በእምነት ጀምረው በስራ የሚደመድሙ ሰዎች ስላሉ ለጊዜው ግልጽ ባልሆነ ባልገባን ባልተረዳነው መንገድ እየተደነቃቀፉ እየወደቁ እየተፍገመገሙ ስለሆነ ይሄንን ትምህርት መማር ለኛ በጣም አስፈላጊ ሆኖ አግኝቼዋለሁ። የግል ክብር ሲበዛ፣ የግል እውቅና ሲበዛ፣ የግል ነገር ከፍ እያለ ሲመጣ ሰው ከነዚህ ስቶ እንዳይወድቅ ይዞት ከነበረው ነገር እንዳይወድቅ መጠንቀቅ በጣም ያስፈልጋል። ያም ብቻ ሳይሆን በጾም በጸሎት በስግደት ተራራ በመውጣት አቀበት በመውረድ ይዳናል የሚል አስተምህሮ በማህበረሰባችን ውስጥ ወይም በዓለማችን ውስጥ ስላለ ዛሬም ሃይማኖተኛው ዓለም በስራ መጽደቅን እያቀነቀነው ስለሆነ የመጽሐፍ ቅዱሳችን ግን ምን ይላል? ይሄ በቃ በማንነቱ ስህተት አልቦ የሆነው መጽሐፍ፣ ይሄ የህይወት መመሪያችን አድርገን የተቀበልነው መጽሐፍ ከግለሰቦችም ከልምምዳቸውም ከተማሩት ትምህርት ከጫኑት ድግሪም የሚያልፈው ይሄ መጽሐፍ ምን ይላል የሚለውን ከፍ አድርጎ ማየት በጣም አስፈላጊ ስለሆነ እንማረዋለን። ትምህርቱን ጥፋት በጥፋት ላይ እንዳይበዛ፣ ጨለማ አካባቢውን እንዳይወርሰው፣ የብርሃን ወገግታ ይሄ የብርሃን
ነጸብራቅ የእምነት ፋና ወይም የእምነት ፋኖስ ምን እንዲበራ ይሄንን ትምህርት እንማራለን። ሰዎች ከግለሰቦች ጥገኝነት ወጥተው የእግዚአብሔርን ቃል የእግዚአብሔር ብለው እንዲያምኑና እንዲቀበሉት ኢየሱስ የዘላለም መድኃኒት፣ የጨለማ ብርሃን፣ የሞት ሕይወት፣ የውርደት ክብር እንደሆነ ብቻውን የሚያድን እንደሆነ አሁንም ዛሬም እንደገና እናውጃለን። አጭር ነው ትምህርታችን፣ ብዙ አንቆይም፣ ብዙም አላቆያችሁም። ሰው ሆኖ የማይሳሳት የለብና ሰዎች ከስተታቸው እንዲመለሱ ቆም ብለው ራሳቸውን እንዲያዩ ይጠቅማል ብዬ አምናለሁ። በዚህ ትምህርት ውስጥ ያሉ በልዩ ልዩ ሁኔታ ውስጥ በቃ ያሉ እግዚአብሔር ይሄንን ቃል ለብርሃን ይሰጣቸዋል ብዬም አምናለሁ። በሱ ተስፋ አደርጋለሁ በጌታ። እምነት ብቻ ማለት ምን ማለት ነው? እምነት ብቻ ማለት ሰው በእግዚአብሔር ፊት ተቀባይነት የሚያገኘው በበጎ ስራው ወይም በመልካም ማንነቱ ወይም በጠባዩ ሳይሆን በእምነት ነው ብሎ ማስተማር ማለት ወይም ብሎ ማመን ማለት ነው። ሰው የእግዚአብሔር የሚሆነው በምንድን ነው? መልካም ስራ ስለሰራ ነው? አይደለም። ጥሩ ስለሆነ ነው? አይደለም። መልካም ንግግር ከአንደበቱ ስለሚወጣ ነው? አይደለም። ሰው የእግዚአብሔር የሚሆነው ወይም የሚጸድቀው የሚቀደሰው የእግዚአብሔር ልጅ የሚሆነው ከዘላለም ቁጣና ፍርድ የሚድነው በእምነት ነው የሚል ትምህርት ነው። እምነት ብቻ የሚለው ትምህርት ደህንነት የእግዚአብሔርን ልጅ በማመን የሚገኝ ነው። መጽደቅ የእግዚአብሔርን ልጅ በማመን የሚገኝ ነው። ከእግዚአብሔር ፍርድ ነፃ መውጣት የእግዚአብሔርን ልጅ በማመን የሚገኝ ነው። ደህንነት የሰው ሥራ ውጤት ሳይሆን የእግዚአብሔር የእንዲያው ስጦታ ነው ወይም ጸጋ ነው ብሎ ማመን ነው። ይሄ መሰረታዊ ትምህርት ነው። በክርስቶስ ኢየሱስ ማመን ማለት በአፍ ነገሩን መናገር ማለት አይደለም። በክርስቶስ ኢየሱስ ማመን ማለት ከልብ በሆነ እምነት፣ ከልብ በሆነ መሰጠት ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ መሆኑን ማመን ማለት ነው። ያን ጊዜ ከውሃና ከመንፈስ መወለድ ማለት ነው። ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ማመን ከውሃና ከመንፈስ መወለድ ነው። እምነት ስለ ኃጢአታችን የተሰቀለውንና ከሞት የተነሳውን ጌታ ኢየሱስን ክርስቶስ እንደሆነ፣ አዳኝ እንደሆነ፣ ጌታ እንደሆነ መቀበል ማመን ማለት ነው። እምነት ማለት እምነት ብቻ ስንል ከኃጢአቴ የሚያድነኝ ወደ እግዚአብሔር የሚያቀርበኝ የእግዚአብሔር ልጅ እንደሆነ የሚያደርገኝ ስለ ኃጢአቴ የሞተው ክርስቶስ ኢየሱስ ነው ብሎ ማመን ነው። ቀድሞ የነበሩበትን ኃጢአት ትቶ በንስሐ መመለስ ነው። ወደ እግዚአብሔር መመለስ ማመን ነው። ወደ እግዚአብሔር በክርስቶስ ኢየሱስ በማመን የተመለሱ ሰዎች ለአዳኛቸው ጌታ ምስጋናን ምን ያደርጋሉ? ይሰውታል፣ ያከብሩታል። ያለ እምነት ጽድቅ የለም። ሰው የሕግ ስራን በመስራት አይጸድቅም። ይሄ የመጽሐፍ ቅዱስ ቋሚ ትምህርት ነው። አንድ ጥቅስ ላስታውሳችሁ። ገላትያ ምዕራፍ 3 ላይ ሰው በምንም ተአምር በስራ እንደማይጸድቅ ይነግረናል የእግዚአብሔር ቃል። ገላትያ ምዕራፍ 3 ቁጥር 10 ከሕግ ስራ የሆኑት ሁሉ ከእርግማን በታች ናቸውና በሕግ መጽሐፍ በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ ምን ያለ ነው? የተረገመ ነው ተብሎ ተጽፏል አለ። ስለዚህ ጻድቅ በእምነት ይኖራል ተብሏል። ማንም በእግዚአብሔር ፊት በሕግ ስራ እንዳይጸድቅ ግልጥ ነው ይላል። ማንም በእግዚአብሔር ፊት በሕግ ስራ እንዳይጸድቅ ግልጥ ነው። ስለዚህ በሕግ ስራ መጽደቅ ጀስቲፋይ መደረግ የሚባል የለም። በሕግ ስራ ሰው አይጸድቅም። ስለዚህ ጽድቅ በምንድን ነው? በእምነት ነው። መጽደቅ ማለት በእግዚአብሔር የፍርድ ችሎት ፊት ነውር አልባ ሆኖ መታየት፣ መገኘት። መጽደቅ ማለት እግዚአብሔር ኃጢአተኛ አይደለም ብሎ ሲወስን ማለት ነው። ከችሎቱ ከዙፋኑ መጽደቅ ማለት እሱ ነው። ኃጢአተኞች ነበርን፣ ከፍጥረታችን የቁጣ ልጆች ነበርን። ግን ምን አደረገ? እግዚአብሔር የሁላችንንም በደል በእርሱ ላይ አኖረው። በእርሱ ቁስል እኛ ምን ሆነን? ተፈወስን። ጽድቅ ራሱ ጸጋ የሚለውን ትምህርት ላይ ስንማር እንመጣበታለን። ጽድቅ
በጸጋ የሚቆጠር ነው። ራሱ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ነው የሚለው። አብርሃም አባታችን በእምነት እንጂ በስራው አልጸደቀም። በሕግ ስራ ማንም አይጸድቅም። ይሄ የተረጋገጠ እውነት ነው። ስለዚህ ጀስቲፋይ ስንደረግ ጥፋት የሌለብን፣ ቁጣ የሌለብን፣ በደል የሌለብን ተብሎ ውሳኔ ማግኘታችን ማለት ነው። ያ ደግሞ በእምነት ብቻ ነው። በኢየሱስ ቀኝ ኢየሱስ በተሰቀለበት ጊዜ በቀኙ የተሰቀለውን ወንበዴ ታስታውሱት እንደሆን በምንድን ነው የዳነው? እሱ በእምነት ነው። ወዲያውኑ ሰዎች ሁሉ ሲረግሙት አየና ምን አለ? ኢየሱስን በመንግስት በመጣኝ ጊዜ ንጉሥ ነው ብሎ አመነው ማለት ነው ኢየሱስን። እኛ የሚገባንን ተቀብለናል፣ ይህ ግን ምንም ጥፋት የለበትም ማለት። ስለዚህ በመንግስት በመጣ ጊዜ አስበኝ ሲል ምንድን ነው ያለው ኢየሱስ? ዛሬ ማታ ከኔ ጋር በገነት ትሆናለህ። በምን ጸደቀ? በሰርቶ ነው? በፍጹም አይደለም። ሮሜ ምዕራፍ 4 ላይ ብናይ ያንኑ ነው የምናገኘው። አባታችን አብርሃም በምን ጸደቀ እንላለን? በስራ ጸድቆ ቢሆን የሚመካበት አለው አለ። ሰው በስራ ከጸደቀ የሚመካበት ይኖራል። ስለዚህ ጽድቅ በምን ብቻ ነው? በእምነት ብቻ ነው። ክብር ለጌታ ይሁን። ስለዚህ በእምነት መጽደቅ የነ ሉተር ሐሳብ አይደለም፣ የፕሮቴስታንት ሐሳብ አይደለም፣ ወይ የፔንቴኮስጤል ሐሳብ አይደለም፣ ወይም የሜኖናይት ሐሳብ አይደለም፣ የተሐድሶ ሐሳብ አይደለም። መጽሐፍ ቅዱስ ራሱ የሚለው ነው። መጽሐፍ ቅዱስ ራሱን የሚያቀርበው የእምነት መጽሐፍ አድርጎ ነው። ወይም በእምነት መጽደቅን ነው መጽሐፍ ቅዱስ ራሱ የሚያስተምረው። የእግዚአብሔር ቃል ማዕከላዊ ትምህርቱ እሱ ነው። አያችሁ፣ ማዕከላዊ ትምህርቱ እሱ ነው። በየዘመናቱ የተነሱ የቤተ ክርስቲያን አባቶች አምነው የሞቱት ይሄንን ነው። ያስተምሩት የነበረው ይሄንን ነው። ይናገሩት ያውጁት የነበረው ይሄንን ነው። በማመን የጸደቀ ሰው፣ በእግዚአብሔር ፊት ተቀባይነት ያለው ሰው የእግዚአብሔር ልጅ ነው ብለው ነው ያለፉ። አንዴ የተወሰኑ ጥቅሶችን ላስታውሳችሁ። ሐዋርያው ጳውሎስ ምን አለ? እስቲ አንድ ነገር ላንሳላችሁ። ምዕራፍ 2 ላይ የገላትያ መጽሐፍ ምዕራፍ 2 በጣም በርካታ ጥቅስ ነው ያለው። የተወሰኑትን ላንብብ። ገላትያ ምዕራፍ 2 ላይ ቁጥር 15 እንደዚህ ያለ ጳውሎስ፣ እኛ በፍጥረት አይሁድ ነን፣ ኃጢአተኞች የሆኑ አሕዛብ አይደለንም። ነገር ግን ሰው በክርስቶስ ኢየሱስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። በምን እንጸድቅ ዘንድ? በእምነት እንጸድቅ ዘንድ። በእምነት ብቻ ማለት እኮ ሌላው የለም ማለት ነው። ብቻ ማለት ብቸኛ ነው። በሥራ አይጸደቅም። ተራራ ወጥቼ አቀበት ወርጄ ከንፈሬ እስኪደርቅ ጾሜ ጉጥ እስካወጣ ድረስ ሰግጄ እጸድቃለሁ ማለት በጣም በቃ የማይሆን አይነት መወለካከፍ ውስጥ ነው የምንገባው። አያችሁ፣ በር በሌለበት በር መፈለግ መጋጋጥ ነው። መንገድ በሌለበት መንገድ መፈለግ መድከም ነው። እንዴ ምንም ያልተዘራበት እርሻ ውስጥ ሄደ ለማጨድ ምንድነው ኮምፓይነር ሁሉ ምናምን አስገብተ ምንም ካልዘራ ምኑን ታጭደዋል? ምንም በሌለበት አይታጨድም። ሰው አስፓልት ላይ እህል አለ ብሎ የማጨጃ መሳሪያውን ሁሉ አስቀምጦ ልጨድ ቢል ሰው ሁሉ ይስቃል። እኛ በስራ እንጸድቃለን የሚሉ ሰዎች የሚያደርጉት ያንን ነው። ላም ባልዋለበት ነው፣ የማይገኝ ነው። ያ በእምነት ነው የሚጸደቀው። ሮሜ ምዕራፍ 3 ላስታውሳችሁ። ሮሜ ምዕራፍ 3 ከቁጥር 21 ጀምሮ ላንብበው። ሮሜ ምዕራፍ 3 ከቁጥር 21 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል አለና እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለና እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሙ። አያችሁ፣ በእምነት ምን የሚል የሚገኝ፣ በእምነት የሚገኝ፣ በእምነት በኩል ነው ያ ጽድቅ የሚገኝ። መዓት ጥቅስ መዓት መጽሐፍ ቅዱሳችን ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነ ነው፣ ሁሉ እንዲቀበሉት የተገባል። ስለዚህ ኢየሱስን ሰው ተቀብሎ ነው የዘላለም ሕይወት የሚያገኝ። ብዙ መድከም አያስፈልግም። እግዚአብሔር ባላለው መንገድ፣ እግዚአብሔር ባልመረጠው መንገድ ብዙ መጋጋጥ አያስፈልግም። ስለዚህ እምነት
ምን ያደርጋል? የዘላለም ሕይወትን ያሰጣል። ምን አይነት እምነት? ኢየሱስንና ሥራውን ማመን። ኢየሱስ እርሱ ክርስቶስ ነው፣ የሕያው እግዚአብሔር ልጅ ነው። እሱ ስለ ኃጢአቴ ሞቷል፣ እኔን ስለ ማጽደቅ ከሙታን ተነስቷል። ሮሜ ምዕራፍ 4 ላስታውሳችሁ። እንግዲህ በሥጋ አባታችን የሆነው አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን የሚመካበታለሁ፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። ዳዊት ምን አለ? ስለዚህ ዳዊት ደግሞ እግዚአብሔር ያለ ሥራ ጽድቅን ስለሚቆጥርለት ሰው ብፅዕና ይናገራል እንዲህ ሲል፣ ኃጢአታቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው፣ ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ብሎ ጻፈ ዳዊት። በእምነት ሄደን መጨረሻው ላይ ብታነቡት እንደዚህ ይላል። ቁጥር 23 ተቆጠረለት የሚለው ቃል ስለ እርሱ የተነገረ ብቻ አይደለም ማለት ስለ የተጻፈ አይደለም፣ ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። ለምናምን። ስለዚህ ኢየሱስ ስለ ኃጢአቴ ሞቷል፣ እኔን ስለ ማጽደቅ ከሙታን ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ላይ ቁጥር 1 አካባቢ ቁጥር 2 ብትመለከቱ ስለ ኃጢአታችን ሞተ፣ ተቀበረ፣ ተነሳ የሚል ቃል አለ። ስለ ጽድቃችን ነው ኢየሱስ የተነሳው። ይሄ ወንጌል ነው። ይሄ መደላደል ነው። አንድ ጊዜ የዳነ ሰው ደህንነቱ ዘላለማዊ ነው። ይሄ ማለት እንደፈለገ ኃጢአት ይሰራል ማለት አይደለም። እንደፈለገ ኃጢአት ለመስራት ዘሩ አይፈቅድለትም። እስቲ አስቡ፣ የአቮካዶ ግንድ ማንጎ ማምረት ይችላል? አይችልም። የአፕል ግንድ ብርቱካን መስጠት ይችላል? አይችልም። አያችሁ፣ አንደኛ ዮሐንስ ምዕራፍ 3 ላይ ኢየሱስ ራሱ ሲገለጥ ኃጢአትን ለማስወገድ እንደተገለጠ እናውቃለን ነው የሚለን። ግንዱ ላይ የተጣበቀ አማኝ ከዛ ውጪ ማፍራት አይችልም። ልብ በሉ፣ እንደዚህ ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 8 እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ሁሉ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል። ስለዚህ የዲያብሎስ ስራን እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። ለምን? ዘሩ በእርሱ ይኖራልና። ዘር ውስጡ አለ፣ ግንዱ ላይ ተጣብቋልና ሌላ ፍሬ ማፍራት አይችልም። ዘሩ በውስጡ አለ። ይሄ ማለት ፍጹም ያለ መውደቅ፣ በቃ ያለ መሳሳት ፍጹምነት አለው ግን ማለት አይደለም። አያችሁ፣ ፈቅዶ ኃጢአት እንዳያደርግ፣ ወዶ ኃጢአት እንዳያደርግ፣ አቅዶ ኃጢአት እንዳያደርግ፣ በቃ ከቤቱ ሲወጣ ይሄንን እናጣት ሰራለሁ፣ እግዚአብሔርን አሳዝነዋለሁ፣ በድለዋለሁ ብሎ አይወጣም። እንደሱ ሊያደርግ አይችልም፣ ዘሩ በእርሱ አለና። ይሁን እንጂ ግን ሊወድቅ ግን ይችላል። ለምንድን ነው የሚወድቀው? አንደኛ ያልተዋጀ ስጋ አለው፣ ሁለተኛ ያልዳነ ዓለም ውስጥ ነው የሚኖረው እና ስህተት ሊሳሳት ይችላል። አደናቅፎት ሊወድቅ ይችላል። በመሄድ እግሮቹ ሊቆሽሹ ይችላሉ። ይሄኔ ምን ያደርጋል? አንደኛ ዮሐንስ ምዕራፍ 1 ምዕራፍ 2 ማየት ይቻላል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አያችሁ፣ ልንደነቃቀፍ እንችላለን። ሊቀ ካህናት አለን በሰማይ፣ የኛ ሰው አለ። እሱ ምን ያደርጋል? ከኃጢአት ያጥበናል እንጂ ክርስቲያን እንደፈለገ ኃጢአት የመስራት ፈቃድ አለው የሚል ትምህርት በእውነተኛው የክርስትና ትምህርት ውስጥ የለም። ሊወድቅ ግን ይችላል፣ ፍጹም አይደለምና ሊወድቅ ግን ይችላል፣ ሊሳሳት ግን ይችላል። ስለዚህ የተወደዳችሁ ቅዱሳን፣ በእምነት የጸደቀ ሰው ደህንነቱ አስተማማኝ ነው። በሕይወት መዝገብ መጽሐፍ ላይ ተጽፏል። ኢየሱስ በእጆቹ ይዞታል። ኢየሱስ ብቻ ሳይሆን የኢየሱስ አባትም በእጁ ይዞታል። ያም ብቻ ሳይሆን መንፈስ ቅዱስ በውስጡ አለ፣ ዘር ተካፍሏል። ስለዚህ በእምነት ብቻ የሚለውን መርሳት የለብንም። አንድ ጊዜ የዳነ ሰው እፎም ድኗል። ምን ያደርጋል ካላችሁኝ፣ በየቀኑ ምን ያደርጋል? በየቀኑ መንፈሳዊ ነገሩን እየጨመረ ይመጣል። በየቀኑ ይተጋል፣ እየተቀደሰ ይመጣል። ከዛሬ ነገ እየተሻሻለ እየተለወጠ ይመጣል። አንድ ቀን ደግሞ ሁለንተናው ይከብራል። እና ይሄ እውነታችን ነው። ጸድቀናል፣ ድነናል። በቃ በሰማያዊ ስፍራ በእግዚአብሔር ቀኝ ተቀምጠናል። በምን? በእምነት አማካኝነት በሰማያዊ ስፍራ ተቀምጠናል።
ክብር ለጌታ ይሁን። በየቀኑ ደግሞ እየተቀደስን እንኖራለን፣ እየተለየንለት እንኖራለን። ዛሬ ያስቸገረንን ነገ ድል እንነሳዋለን። ደግሞ እንዲህ እያለን እንሄዳለን። አንድ ቀን ያ የክብር ጌታ የተባረከው ተስፋ ሲናፈቅ ይሄ የተዋረደው ስጋችንን የራሱን ስጋ እንዲመስል ምን ያደርገዋል? ይለውጠዋል። ክብር ለጌታ ይሁን። በእምነት ብቻ መጽደቅ የክርስትና ዋናና ቋሚ ትምህርታችን ነው። ይህንን በመያዝ የተደላደለ መሰረት እንዲኖረን በጌታ ላሳስባችሁ ፈልጋለሁ። ጸጋ ይብዛላችሁ። ተከናወኑ።